ምንም እግዚአብሔርን ባልፈራ ሰውን ባላፍር አለ። እቺ ሴት ግን አለ እሺ ዘወትር እየመጣች ስለምትነዘንዘኝ አለና ስለንዝንዟ ስል አሁን ጉዳዩን አይቶ አገላብጦት አይደለም፣ ጽናቷ ከአፉ አይደለም ከአጥንቱ ነው ፍርድ ያወጣው። የሚያወጣው ነገር ጉልበት የሚያመጣው ነገር በጣም በእግዚአብሔር እጅ ውስጥ ያለ ነገር ፈልቅቆ ይሰጣቸዋል። ጽናት ከምትችሉት በላይ እንኳን አትፈተኑ። ምክንያቱም ከአቅሙ በላይ ካረከበት ወርቁ ማመድ ይሆናል፣ ወርቅነቱን ያጣል። ስለዚህ መጠናል በመጠኑ ነው። ግን ሞልጭ አርጎ ግን እስኪያወጣል ድረስ ይፈትናል። የተቀላቀለ አለ። እኛማ አሁን የጀመርኩበትን እምነት እስከ መጨረሻ አጥንቼ ሲይዘው እምጠላው እምተወው እማራግፈው የሚጠቅመኝ የነበረ ግን አይ ብዬ ትቼ የሚሄደው ብዙ ነገር አለ። ሉዝ የማረገው ነገር አለ። ምንድነው ትርፉ? ለዚህ እምነት ብዬ እማልሆነው ብዙ ነገር አለ። ግን የዛ ተካፋይ ለመሆን እዚህ ጋር መጽናት ግዴታ ነው። ኢት መስት ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። እና በመጀመሪያ የተነሳንበትን በመጀመሪያ የያዝነውን የጀመርንበትን በጣም ጥቂት የምትመስለዋን እንደ ዘር በውስጣችን የተቀመጠችዋን ያችን እስከ መጨረሻ ድረስ አጽንተን ብንይዝ ያለፈ ነው ያሁን ነው የወደፊት ነው አይደል? ይሄ ክፍል አሁን የተነሳችሁበት አለ፣ የመጀመሪያ የተባለ አለ። ገና በጌታ ስትጀምሩ የነበራችሁበት በጣም ፈርቨንት የሆነ በጣም የሚቀጣጠል በጣም እድል የማይሰጥ በተገኘው አጋጣሚ በሙሉ የሚጸልይ በተገኘው አጋጣሚ በሙሉ ቃል የሚያጠና በተገኘው አጋጣሚ በሙሉ ለጌታ ብሎ የሚኖር ምንም ነገር ለጌታ ብሎ ሲተው ፌቨር እንዳደረገ ማይቆጥር በመጀመሪያ የነበረ የተነሳንበት እምነት እሱን እስከ መጨረሻ ድረስ አጽንተን ብንይዝ ሳትበርዱ ሳትቀዘቅዙ በተነሳችሁበት ሙቀት በተነሳችሁበት ግለት እስከ መጨረሻ ድረስ ጸንተን ብንቀጥል በጣም ትልቁ ፈተና በክርስትና ሕይወት ላይ ብቻ ሳይሆን በየትኛውም በምንጀምረው ነገር ላይ ያለ ትልቅ ፈተና ጸንቶ መቀጠል ነው። መንፈሳዊነትም ደግሞ ጸንቶ መቆየት ነው። በጣም ለጥቂት ቀን በጣም ለጥቂት ወራት በጣም ለጊዜው ማንኛውም ሰው ስሜቱ ተነካክቶ በጣም ሊግል ይችላል። ወደ ኮንቪክሽን ወደ አቋም ወደሚኖርለትና ወደሚሞትለት ደረጃ ወደ ፕሪንሲፕል ወደ ሕይወት መመሪያው አድርሶ በዚያ ረጅም ዘመን መቆይ ፐርሰቨራንስ ጽናት መጽናት መቆየት መታገስ ይሄ በጣም የብዙ ሰው ቻሌንጅ ነው። በክርስትና እምነት ላይ በምንኖረው ሕይወት ላይ ብቻ ሳይሆን በምንሰራው ስራ ላይ በምልልሳችን ላይ አጠገባችሁን ካሉ ሰዎች ጋር ባለ ግንኙነት ላይ በብዙ ነገር ላይ በምትጀምሩት በየትኛውም ጥቃቅንም ትልልቅም ነገር ላይ መጽናት በጣም ፈታኝ ነገር ነው። መጽናት ውስጥ ነው ደግሞ እንደ ክርስቲያን እንደ ክርስትና እምነት እንደ መንፈሳዊነት ደግሞ በጣም ዘርዝራችሁ ማትጨርሱት በረከት ያለው መጽናት ውስጥ ነው፣ መቆየት ውስጥ ነው። በጣም ትልቅ ፈተና ያለው የያዛችሁትን ነገር ሳትለቁ ረጅም ዘመን መኖር ነው። በጣም ብዙ ጊዜ አሁን እንደምንለው ወንድማችን ሐዋርያው ቅዱስ ዮሐንስ ይሄ በጣም እንግዲህ የዮሐንስ ወንጌል የዮሐንስ መልእክቶች የራእይ ተመልካች በ18 ዓመቱ ከዘብዴዎስ እጅ ላይ ሲወስደው እስከ 100 ዓመቱ ኤፌሶን ቤተክርስቲያን አርጅቶ እስካንቀላፋበት ዘመን ድረስ 80 ዓመት ሙሉ ምንም ሳይቀይር ኖሯል። እግዚአብሔር ያሳየ የሚወርድበትን ነገር ፀሐይ አለ፣ ከዛ ዝናብ አለ፣ ክረምት አለ፣ በጋ አለ፣ ዓመታት አሉ። አጠገብ በዚህ እምነት ምክንያት የሚገደል አለ፣ የሚከበር አለ፣ የሚሞገስ አለ፣ የሚተፋበት ይሄ ሁሉ ነገር እያለ ምንም ርዕስ ሳትቀይር ዳይቨርት ሳታረግ ፎከስ ሳትሰብር አጽንተ እስከ መጨረሻ መቀጠል ሪዋርዱ መሬት ላይሆን ይችላል። አፍተር ኦል አምሶሪ መሬት ላይሆን ይችላል። ሽልማቱ እንደ መንፈሳዊ ሰው ሰማይ ሊሆን ይችላል። ለምሳሌ ከነዚህ ሰዎች አንጻር ሰማይ ነው ሽልማት። ጳውሎስ መሬት ላይ ምን አገኘ? ምንም። ጳውሎስ በምንድነው በጽናት አይደል? በጽናት ሲሞት አይደል ሰውየው ያቆመው። የዳነ ቀን የጀመረውን እኮ የሞተ ቀን ነው። በቃ ሰውየው ግድል አረጉት። በቃ ጸጣል።
እስከዛስ ቤተ መንግስትም እስር ቤትም የክብር ቦታ አምላክ ነህ ተብሏል። በድንጋይ ወግረው ሞቷል ብለው ጥለውት ሄደዋል። ይሄ ሁሉ ጽናቱን የሚፈታተን ነገር ነበር። በዚህ ሁሉ መካከል አጽንተው እስከ መጨረሻ የጀመርንበትን የመጀመሪያ እምነታችንን እስከ መጨረሻ አጽንተን ብንይዝ ጌታ እስኪመጣ ማለት ብቻ አይደለም፣ ጌታ ቢቆይስ እስክንሞት ማለት ነው። መጽናት መቆየት የሚያወጣው ነገር ጉልበት የሚያመጣው ነገር በጣም በእግዚአብሔር እጅ ውስጥ ያለ ነገር ፈልቅቆ ይሰጣቸዋል። ጽናት ግን ስለ ጽናት ጌታ ኢየሱስ ክርስቶስ ከጸሎት አንጻር ያነሳት አንዲት ሴት አለች። በጣም ነው የምጠቀማት፣ በጣም በእውነት ስለሚነካኝ። የሉቃስ 18ቷ በጸሎት ምክንያት የተነሳችው ሴት ጽናት እኮ ነው። ኢየሱስ እኮ የተናገረው የጸሎት ርዕሳችሁ እንዲህ አይነት ይሁን አይደለም። ምንም ጸልዩ ጽኑ ነው። ምን ኢየሱስ ስለ ርዕስ አይደለም ያወራው፣ ስለ መጽናት ነው ያወራው። ሴትዮዋ ምንድን ነበረ ጉዳዩ? አልነገረንም። ኬዟ ምንድን ነው? ምንም አናቅም። ከባለጋሬ ጋር ብቻ የሆነ ያበሳጨ ጎረቤት አለ። አላስቆም አላስቀምጥ ያላ ጎረቤት አለ። ፍርድ ብትመክረው ብታወራው ሽማግሌ ብትልክ እምቢ ስላለ ፍርድ ቤት ሄደች። ፍረድልኝ አለችው። ኬዙ ምንድን ነው አሉት ኢየሱስ እነ ጴጥሮስ። ኬዙ አይመለከትም፣ ስለ ኬዙ አይደለም እኔ እያወራ ያለሁት፣ ጸንተ ስለ መንበርከክ ነው እያወራ ያለሁት አለ። ጽናት ምን ያህል ዋጋ እንደሚያስከፍል ሲነግራቸው የዳኛውን ክፋት አመጣው የእሷን ጽናት ለማምጣት። ሴትዮዋ በጣም ጽኑ ናት። ይገርማቸዋል። የሄደች ቀን ተፈረደላት ቢባል ከጽናት ጋር አይሄድም። ዳኛው አመፀኛ ነው ይልና እግዚአብሔርን የማይፈራና ሰውን የማያፍር ደግሞ በጣም የሚገርማችሁ ምንም እግዚአብሔርን ባልፈራና ሰውን ባላፍር አለ። ራሱን ያውቃል። ምንም እግዚአብሔርን ባልፈራ ሰውን ባላፍር አለ። እቺ ሴት ግን አለ እሺ ዘወትር እየመጣች ስለምትነዘንዘኝ አለና ስለ ንዝንዟ ስል አሁን ጉዳዩን አይቶ አገላብጦት አይደለም፣ ጽናቷ ከአፉ አይደለም ከአጥንቱ ነው ፍርድ ያወጣው። ሸምለስ ናት። ለምን መሰል? አመፀኛ ነው። እግዚአብሔርን አይፈራ ሰውን አይፈር። ሊሰድብ ይችላል። ሰው ማለት ሊያዋርዳት እኮ ይችላል። ሄድ ምናምን ቢያዋርዳትስ ተጠግታ ቀስ ብሎ ፍረድ። ከቤት ሲወጣ ፍረድ። ኮርት ላይ ከኋላ ሆና ፍረድልኝ። ይሉኝታ ቢስ የሆነ ጽናት። ሰው ምን ይለኛል እንዳትሉ፣ ጽናት ላይ በቃ ከጌታ ጋር ነው ጽናት። የመጀመሪያ የተነሳንበትን የመጀመሪያ የተቀበልነውን የመጀመሪያ የተካፈልነውን ይህንን እምነት እስከ መጨረሻ አጽንተን ብንይዝ ምንድን ነው ትርፋችን? ምክንያቱም ዋጋ የምንከፍለው ነገር ብዙ ነው። አሁን የጀመርኩበትን እምነት እስከ መጨረሻ አጽንቼ ሲይዘው እምጠላው እምተወው እማራግፈው የሚጠቅመኝ የነበረ ግን አይ ብዬ ትቼ የሚሄደው ብዙ ነገር አለ። ሉዝ የማረገው ነገር አለ። ምንድን ነው ትርፉ? ለዚህ እምነት ብዬ እማልሆነው ብዙ ነገር አለ። መሆን እየፈለኩኝ በሆን ጥሩ ነበር እያልኩኝ እማልሆነው እምተወው ነገር አለ። አጽንቼ ሲይዝ ይሄንን ሲይዝ ብዙ ነገር ያመልጠኛል። ብዙ ነገር መያዝ አልችልም። ምንድን ነው ትርፌ? ከክርስቶስ ጋር ተካፋይ መሆን። ተካፋይ መሆን የሚለው ባይዘ የክርስቶስ ኢየሱስ በሚሆነው ነገር ሁሉ ላይ ትኖራለህ ማለት ነው ትርጉሙ፣ ትክክለኛ ቃሉ። እንደዛ ትሆናላችሁ አለ። እስከ መጨረሻ አጽንቼ ቢይዝ ምንድን ነው ትርፌ? ከክርስቶስ ጋር ተካፋይ ትሆናለህ። የክርስቶስ የሆነ ያንተ ይሆናል። ከክፉ ምኞት የተነሳ በዓለም ካለው ምግባረ ብልሹ ሕይወት አምልጣችሁ ከመለኮታዊ ባህሪ ተካፋይ እንድትሆኑ ከመለኮታዊ ባህሪ ተካፋይ እንድትሆኑ በእነዚህ ነገሮች አማካይነት እጅግ ታላቅና ክቡር የሆነውን ተስፋ ሰጠን። መቼ ነው ማለት ነው? ተስፋ ነው። በምንድን ነው የምንጸናው? ከቁጥር 5 ጀምሮ ባሉት ላይ በሙሉ ትጋት በእምነት ላይ በጎነት ለመጨመር ጣሩ። በበጎነት ዕውቀት፣ በዕውቀት ላይ ራስን መግዛት፣ በሱ ላይ መጽናት፣ በዛ ላይ እውነተኛ መንፈሳዊነት፣ በዛ ላይ ወንድማዊ መተሳሰብ፣ በሱ ላይ ፍቅርን ጨምሩ። እነዚህ ባህሪያትን ሰጥቶናል። በእነዚህ ባህሪያት ውስጥ ጸንተን ስንኖር ይሄንን የመሰለ እጅግ ክቡርና ታላቅ ተስፋ ተሰጥቶናል። ምን አይነት ተስፋ? ከመለኮታዊ ባህሪ ተካፋይ የመሆን ተስፋ። ይሄ ምን ማለት ነው? ስናድግ መለኮት እንሆናለን ማለት ነው? መቼም አንሆንም። እግዚአብሔር ይመስገን። መቼም ሰው መለኮት አይሆንም። መለኮት ሰው ሆኖ ያውቃል። ከላይ ወደ ታች ተወርዶ ያውቃል። ከታች ወደ ላይ የለም። እዛም ስንሄድ ሰው ነን። ግን ፉሊ እግዚአብሔር በሰማይ ለሰው ልጆች በክርስቶስ ኢየሱስ ያዘጋጀውን ነገር ግን እንካፈለዋለን። እግዚአብሔር በሰማይ የሚኖረው እጅግ ክቡር ሕይወት አለ። እጅግ በሰው ቃል ሊብራራ የማይችል ታላቅ ሕይወት አለ። የእሱ ተካፋይ ግን እንሆናለን። የመለኮታዊ ባህሪ ተካፋይ። መንገድ ላይ እንደክማለን፣ እንበረታለን፣ እንወድቃለን፣ እንነሳለን። ኃይል ያጥረናል፣ ኃይል ይሰጠናል።
አቅም ሲያደርግ ጸጋ ይጨምራል፣ ይደግፈናል፣ እያገዘን እስከ መጨረሻ ድረስ እንጸናለን። ስለዚህ ይላችኋል የሐዋርያት ሥራ ላይ ጴጥሮስ እንዲህ ሲያልፍ ሰውየውን መንካት በጣም ሲቃይ ስለሚሆን አንዳንዴ ጥላው በሚያርፍበት በኩል ሲያልፍ እንዲነካቸው ብለው ያስቀምጡ። ሰውየውን ይዩት እንግዲህ ርቀቱን፣ እንዴት አይነት እግዚአብሔር ጸጋ እኮ የተሸከመ ሰው ነው። ቀጥሎስ የበጉ ሐዋርያ እኮ ነው። የክርስቶስ የበጉ ሐዋርያ። የመጀመሪያቱ ቤተክርስቲያን የተተከለች እኮ በሱ ስብከት ነው። ይህንን የሚያክል ግዙፍ ሰው ስለ ራሱ ሲጽፍ እኔ ኢየሱስ ክርስቶስ ባሪያና ሐዋርያ አይደለም የሚለው፣ ሐዋርያና ባሪያ አይደለም የሚለው፣ ባሪያ የሚለው ከፊት ነው። ባርነት ማንነቱ ነው፣ ሐዋርያነት የሥራ ድርሻው ነው። እና ባሪያና ሐዋርያ ይልና እኛ ከተቀበልነው ክቡር እምነት ጋር የሚተካከል እምነት ለተቀበላችሁ ለእናንተ ይላል። ለእነማን ይህን የሚለው? እዛ ጳንጦስ፣ ቀጰዶቅያ ምናምን ጌታን ተቀብለው ገና አዳዲስ ክርስቲያኖች ምንም የማያውቁ ቅዱሳን ቸርች ውስጥ ገብቶ ቁጭ ብለው ሐዋርያው ቅዱስ ጴጥሮስ ደብዳቤ ጽፈርት ያ ሐዋርያ ፖፑ፣ ያ ግዙፉ ሰውዬ፣ የኢየሩሳሌም ጉባኤ መሪ እሱ ደብዳቤ እስቲ ምንድን ነው የሚለው ብለው ሲጠብቁ ሊሰሙ እኔና አንተ የተቀበልነው ክቡር እምነት እኩል ነው፣ እኔና አንተ እኩል ነን አለ በእግዚአብሔር መንግሥት። እስቲ አሜን በሏ። ስለሰራኑ ስለዚህ ስለ ወንጌሉ ሥራ ሽልማት ይኖረዋል። ከዛ ውጭ ግን ምንድንበት እምነት ግን እኩል ነው አለ። እኔ ከተቀበልኩት ክቡር እምነት ጋር የሚተካከል እምነት አይሶቶሞስ ማለት ኢኳል ሆነር ማለት ነው። ኢኳል ሆነር እግዚአብሔር ሳይን እኩል ክብር ነው በፊቱ ያለን። ዋው ተስፋ አለን ይላሉ። በስደት ውስጥ ነው ያሉት እየተሰቃዩ ተስፋ አለን። ወደፊት የሚገለጥ ተስፋ አለው። ታዲያ ምን ይጠይቀናል? መጽናት፣ እስከ መጨረሻ በያዛችሁት እምነት መጽናት፣ መቆየት፣ መቆም እስከ መጨረሻ የሚጸና ነው ያንን ክብር ተካፋይ የሚሆነው። መሃል ላይ አንድ ሰው በቃኝ ብሎ ደክሞት አቅቶት ሰልችቶት ክርስቶስ ኢየሱስ ካለው ሕይወት አምልጦ ወደ ኋላ ቢያፈገፍግስ በእርሱ ነፍሴ ደስ አይላትም የሚል ቃል አንብባችኋል። እሱስ አይካፈልም። አለኝ የሚለውን በሙሉ ገልጦ እግዚአብሔር ይወደኛል አይባልም። ከዚህ በላይ እንዴት ያርገኝ? የቀረው የማን ነው? የጥላውን ነው። ምንድነው የቀረው? በክርስቶስ ኢየሱስ የመስቀል ሥራ ማመን። አመንኩኝ፣ ተቀበልኩት። ከዛስ መጽናት፣ የጀመርኩበትን መንደድ፣ የጀመርኩበትን መቀጣጠል፣ የተነሳውበትን ትጋት ይዞ እስከ መጨረሻ መቀጠል። ለሚበላ ለሚጠጣ ምድራዊ ለሆነ ነገር ሰው ከሌሊት እስከ ማታ ይለፋል፣ ይጠራል፣ ይደክማል፣ ያልበዋል፣ ጉልበቱ ያልቃል። ለዘላለም ውስጥ የበለጠ ብጸና ያዋጣኛል። ለምን? የክርስቶስ ኢየሱስ ተካፋይ ነው መሆኑ። ይህንን ገንዘብ አይሰጥም፣ ዕውቀት አይሰጥም፣ ጉልበት አይሰጥም። ማንም በክርስቶስ ኢየሱስ ባለ እምነት እስከ መጨረሻ መጽናት። አንዳንዴ በጣም እናጠፋውና እሳቱን የበሰልን ይመስለናል። ደክመን ምቾት ያደክማል። ቻሌንጅ ግን ለውጧል። እነዚህ ሰዎች የተነኩበት እኮ ነው የነካል። እርግጠኛ ሆኑ ይሄ ክርስትና ነው የኛ። መጽሐፉ ላይ ያለው ክርስትና ነው። እኔን የነካኝ ይሄ ኢየሱስ ነው። ልባችሁ ውስጥ ያለ የፈለገ አይነት ውጣ ውረድ ውስጥ ለፉ፣ ይሄ ጌታ እናንተ ውስጥ አለ። የጀመራችሁበትን ግለት ይዛችሁት ቀጥሉ። ብዙ ማወቃችሁ እሳት እንዳያጠፋ ውስጣችሁ። ስለ ብዙ ነገር መረጃ ሰብስበ መነካትን ካስጣለ፣ መንደድን ካስጣለ፣ የነበረን መነቃቃት ካስጣለ፣ ወንጌል መስበክ ካስጣለ፣ ጸሎት ካስጣለ፣ ከቅዱስ ቃሉ ጋር ያለው ንብረት ካስጣለ ባታቅ ነው የሚሻለ። በያዝከው እምነት እስከ መጨረሻ ጸንተሃል፣ ቆመሃል። እስክታንቀላፋ አልካድከኝም፣ አልቀየርከኝም፣ አልተካኝም። ና ከኔ ጋር አለ። ሰማይ ሊብራራ በማይችል ክብር ውስጥ ሼር ይኖራል። ዙሪያው እኛን ያለ ነው። ከዛ እንዲህ ሲሰድ ይነካናል። እጅን ስትልክ አጠገብ ያለው ጳውሎስን አይደለም የምነካው፣ ኢየሱስን ነው የምነካው። ጳውሎስ ሰማይ ምን ያደርግልሃል? ደመና ድረስ ጎን ለጎን እየተያየ መሄድ ነው። ሰማይ ኢየሱስ አለ። አሁን ኢየሱስ እያለ መቼስ ጳውሎስ እያትልም ሄዶ የመጣ ካለ ያስረዳን። እኔ እስከሚገባኝ ድረስ ኢየሱስ ያለበት ከተማ ነው የምንገባው እና እዛ ውስጥ ነው፣ እዛ ውስጥ ተካፋይ ነህ። ጂሰስ ምንድን ነው የሚያስደስት? ጨርቅ ቀይሮ ነው ክርስትና የሚያስደስት? ቆንጆ ቤት አኑሮ ነው ክርስትና የሚያስደስት? መሬት ላይ ማንም የሚኖረውን ኖረ ነው የምትደሰተው? አይደለም። ሰማይ ርስት አለን። አገራችን በሰማይ ነው። የሚመለስ ጌታ እንጠብቃለን። ኢየሱስ ክብራችን ነው። ፊት ለፊት እናገኘዋለን። መሬት ላይ መንገድ ላይ የምተኛ ልትሆን ትችላለህ። ማንም ዞር ብሎ ላያይ ይችላል። ሰማይ በጌታ ሆነ ጸንተ ካንቀላፋ እግዚአብሔር ሰማይ ስታተስ አይመርጥም። ጸንቶ ነው የጨረሰው ይላል ጌታ ኢየሱስ። ይጠራል፣ ና ይልሃል። ተካፋይ ነህ፣ ግባ ይልሃል። ቦታ እዚህ ጋር ነው። ምንድነው ኳሊፊኬሽኑ? መጽናት። ክርስትና በጣም ክቡር ነው፣ በጣም ውድ ነው። ይዛችሁ ስትኖሩ ግን አጌነስት ስለሆናችሁ ከዚህ ሲስተም ጋር በጌታ በመሆናችሁ ምክንያት ይሄ ዓለም ይጣላቸዋል። ስለዚህ በመከራ ነው። ስለዚህ የመከራው ተካፋይ እንሆናለን።
በጌታ በመሆናችን ምክንያት ኢየሱስ በምድር ላይ ሲኖር የተካፈለውን መከራ እንካፈለዋለን። የመከራው ተካፋይ የምንሆነው የክብሩ ተካፋይ ስለሆነን ነው። የክብሩ ተካፋይ የሚለው ከፊት ነው ያለው። ከዛ የመከራው ተካፋይ ነው። የክብሩ ተካፋይ ስለምትሆን ነው የመከራው ተካፋይ የምትሆነው። የክብሩ ተካፋይ ካልሆንክ የመከራው ተካፋይ አትሆንም። መከራው የሚመጣው ከፊት ክብር ስላለ ነው። ምንም በእሳት ቢፈተን ከሚከብረው ወርቅ ይልቅ አብልጦ የሚከብረው እምነታችሁ ጌታ ኢየሱስ ክርስቶስ ሲገለጥ ለምስጋና ለክብር ለውዳሴ ይሆንላችሁ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ መከራ ውስጥ እያለፋችሁ አዝናችኋል። ከምትችሉት በላይ እኮ አትፈተኑም። ምክንያቱም ከአቅሙ በላይ ካረከበት ወርቁ ማመድ ይሆናል፣ ወርቅነቱን ያጣል። ስለዚህ መጠናል፣ በመጠኑ ነው። ካራቱን በጣም ኤክሰለንት የሚያደርግ ነገር ነው የሚቀርብለት እንጂ ከአቅሙ በላይ ከሆነ እሱ ማመድ ነው የሚሆነው። እና ከምትችሉት በላይ አትፈተኑም የሚል ቃል አለ። ሞልጭ አርጎ ግን እስኪያወጣል ድረስ ይፈትናል። የተቀላቀለ አለ። እኛማ አብሮ የኖረ ነገር ነው የሚነቀለው ተለይ ላይ አብሮ ከህፃንነት ጀምሮ ያደገ ግን ጠል ሲያደርግ ስትል ዋጋ እየጨመረ ነው ይላል። አይዞ ኢየሱስ ክርስቶስ ሲገለጠው ለምስጋና ለክብር ለውዳሴ ይሆንልሃል። ታገስ። መቼ ነው ሽልማቱ? ኢየሱስ የሚገለጥ ቀን። ለምን ይሆናል? ባይዘዌ ለእግዚአብሔር ምስጋና ምናምን ምክንያት ይሆናል ማለት አይደለም ትርጉሙ። እግዚአብሔር በዚህ ምክንያት ሪዋርድ ያደርጋል ማለት ነው ትርጉሙ። እሱ ሲገለጥ ለምስጋና ለክብር ለውዳሴ ይሆንላቸዋል ነው የሚለው። እግዚአብሔር አንተን አይቶ በጎ ታማኝ ይላል። ግን የዛ ተካፋይ ለመሆን እዚህ ጋር መጽናት ግዴታ ነው። ኢት መስት ካልጸናስ አሁን ይሁዳ ነው እልም ብሎ ሲሄድ በገዛ ፈቃዱ ትቷት በሄደው የሚል ቀለምባቸዋል። ሐዋርያት ሥራ ምዕራፍ 1 ላይ እግዚአብሔር ገንጥሎ አወጣው ነው የሚለው። በገዛ ፈቃዱ ትቷት ሄደ፣ እምቢ አለ እና ከኛ መካከል እንዳንዳችን ለመሆን ታድሎ ነበር አለ እና እምቢ ብሎ እግዚአብሔር ትቶት አይደለም፣ ሰውየው ትቶ ሄዶ ነው። ጥላውን እግዚአብሔር አይታውም ሰውን። እኛ ነን ምንቶ ከጌታ ወዴት ይኬዳል? መሬት ላይ እኮ ወይ እግዚአብሔር ነው ወይ ሰይጣን ነው። መሃል ላይ የለም። በራሱ ነው የሚባል ሰው የለም። ወይ ዲማኒክ ነው ወይ ደግሞ ቅዱሱ እግዚአብሔር ጋር። ሰይጣን ፖሰስድ ላይ ያደርገው ይችላል። አዎ ሰይጣን ምንድነው? እንደ እግዚአብሔር በሁሉ ቦታ ስለማይገኝ እንደ ሄድኳርተር አንድ ይጠቀማል፣ አንድ ዋና ነገር ይጠቀማል የሚያሯሩጥ። ከዛ የተቀረውን በሱ ጥላ ስር ይይዛል፣ ባሪያ ያደርጋል። የፈለገ ቀን እየገባ እየወጣ ይሰራል። ወይ እግዚአብሔር ነው ወይ ሰይጣን ነው። ከሁለቱ ውጪ የሚባል ዓለም የለም። ደግሞ ክርስቶስ ኢየሱስ በሰማይ ያዘጋጀልን በቃል የማይበራራ እጅግ ክቡር ርስት አለ። በዚህ ተስፋ እስከ መጨረሻ ጸንተን እንቆማለን። ክብር ለኢየሱስ ይሁን።